ስለ ኮሪደርን ብቻ እየሰራን የሚመስለው ሰውም አለ አመራርም አለ። ከተማ አስተዳደራችን ትልልቅ ሆስፒታሎችን የገነባች ነው፣ ጣቢያዎችን የገነባች ነው፣ ትምህርት ቤቶችን የገነባች ነው፣ የመገበያያ ስፍራዎችን የገነባች ነው፣ የምርት ማቅረቢያ ስፍራዎችን ተጨማሪ የገነባች ነው፣ የኢንዱስትሪ ክላስተር የገነባን ነው። የውሃ ፕሮጀክቶች፣ የቤቶች ግንባታ በሰፋፊው የጀመርናቸው ስራዎች አሉ። እነኚህን ፕሮጀክቶች ብቻ አይደለም ደግሞ የምንሰራው፣ በርካታ ማህበራዊና ኢኮኖሚ አገልግሎቶችን ለማሳለጥ የምናደርጋቸው ጥረቶችም ተመሳሳይ ክብደት ሊሰጣቸው ይገባል። በግንባታ ብቻ አንለካ። 93% ቁጥር አይደለም ስራ ነው። የሰላም እና ጸጥታ ላይ ያመጣነው ለውጥ ትልቅ ክብር የሚቸረው ነው። ህዝቡ በሰላም ሰራዊት ተደራጅቶ እየሰራ ያለበት ወረት የሌለበት ስራ፣ ክፍያ የሌለበት ስራ፣ ከልቡ አምኖ የአካባቢን ሰላም መጠበቅ ጥቅሙ ለኔ ነው የሚል ለመንግስት እየሰራው ነው አይልም። የሰላም ሰራዊት እንዳያችሁት የአካባቢን ሰላም ነው መጠበቀው ነው የሚለው። በተለያየ መንገድ የህዝብ ተሳትፎ ኢንጌጅመንት ለስራችን የባለቤትነት ጉዳይ ነው። ስራው የኔ ነው ጥቅሙ የኔ ነው የሚለውን ማስረጽ ተገቢ ስለሆነ ነው። በዛም ውጤታማ ስራዎች ናቸው ያሉት። ገበያውን ለማረጋጋት የኑሮ ውድነት ጫናውን ለመቀነስ የተሰሩ ስራዎች ቀላል አይደሉም። ከእሁድና ቅዳሜ ገበያ ጀምሮ በገበያ ማዕከላቶቻችን ምንም አይነት የኬላ ምልክት ያልታየው በአዲስ አበባ ላይ ነው። ምርት እንደ ልቡ መዘዋወር እንዲችል በድጎማ የሚመጡ ምርቶች ከዚህ በፊት የነበረባቸው ከፍተኛ የሌብነት አሰራሮች እንዲቀረፉ በድፍረት ነው ያደረግነው። የገባንበት ሸማቾች ላይ የመጣው ሪፎርም አልቋል ተጠናቋል እያልኩ አይደለም፣ ግን እድገቱን ደግሞ ሪኮግናይዝ ማድረግ ተገቢ ነው የሚሆነው። የጤና አገልግሎት ላይ ህዝቡ እንዳይንገላታ፣ የትምህርት ስራ ላይ ያመጣናቸው ለውጦች፣ የስራ ባህል እንዲዳብር ዛሬ አዲስ አበባ ላይ የምሽት ስራ ፕላን አድርገን ይህንን ስራ ዛሬ ማታ እንስራ ብንል ብዙ ውጣውረድ ያጋጥመን። መደበኛ የስራ እድል ፈጠራ እቅድ ከ100% በላይ ተሳክቷል። ይሄ የእቅድ ማነስ አይደለም። 259,000 ሰው እኮ ነው ቋሚ የስራ እድል ያገኘው። አሁን የስራ እድል ቢሮን አሻሽሉ የምንለው ጊዜያዊ የስራ እድልም ቢሆን እንደ ዋና የስራ ግምገማችን ሳይሆን በዋናነት ግን ኢኮኖሚ ውስጥ የመጣ እንቅስቃሴ ስለሆነ እሱ መመስገብ አለበት። የምንገመገመው በልኩ ነው። ቋሚ የስራ እድል 259,000። ይሄ ደግሞ በየደረጃው እየተገመገመ ኦዲት እየተደረገ የተረጋገጠ ስራ ነው። ከ30,000 በላይ ከተረጂነት ወደ አምራችነት ያሸጋገርናቸው የከተማችን ነዋሪዎች ትልቅ ትርጉም የሚሰጠው ነው። ከተረጂነት እንውጣ፣ ሌላ አንጠብቅ፣ ራሳችን ሰርተን እንለወጥ፣ ጊዜያዊ ችግሮችን ተራራርተን እንለፍ፣ ህዝባችንን ግን ወደ ዘላቂ ልማት እናሻገር የሚለው ስራ ውጤት ነው። የግል ሴክተሮችን መደገፍ፣ ኢትዮጵያ ታምርት በሚለው ፕሮግራም፣ አዲስ አበባ ታምርት በሚለው ፕሮግራም በርካታ አምራች ኢንዱስትሪዎች ተነቃቅተው ወደ ምርታማነት ገብተዋል። የኑሮ ውድነት የገበያ መዛባት ዝም ብሎ ሊረጋጋ አይችልም። እንደዚህ አይነት ስራዎችን በመስራት ነው ሁሉን ነገር እኛ እንሰራ።